እኔ ማለት ነው እናቴ ትሙት ታግሼ የተነሳበት ጊዜ ራሴን ድፍት ማረጋችሁ። እኔ መድኃኒዓለምን ስነ ስርዓት እኔ አክብሬያችኋለሁኝ። እረፉ በቃ ራሳችሁን ታውቃላችሁ። እመቤቴ ማርያምን የምሬን ነው። እኔ በቃ ብዙ የቻልኩት ነገር አለ አወጣለሁ። ካልሆነ እኔ በቃ ብዙ ነገር ነው የማወጣው። እመቤቴን ምን አባቱን አፉን የሚከፍተው እኔ እግዚአብሔርን እኔ ኪዳነ ዝም በይ አንቺ ዝም በይ። ኪዳነ ምሕረትን እንደኔ ታጋሽ የለም፣ እንደኔ ዝም ያለ ሰው የለም። አንድም ሰው ልጆችን ሊዘልፍ አይችልም። እኔ መናገር ይችላሉ፣ ተናግሬያለሁ በፊትም። ማንም አዳኞቹ ብሎ አፉን አይከፍትም። አፉን እኔ ራሴ ነኝ የማዘጋለት። ተውኝ እኔ ተውኝ። በቃ ሰላም ያወረድኩት ለመኖር ነው። በቃ ተውኝ እንዴ በማይሆን ነገር እየተስፈራራ ሰው እግዚአብሔርን ስነ ስርዓት ያበጠ ይፈነዳል። ታባት ማንንም ነው የማልሰማው። ትዕግስቴ አልቋል። ግምጃን ደብቄ እየኖርኩ ነው፣ ማለትም ታግሼ እየኖርኩ ነው ራሴን ደብቄ። ምክንያቱም መኖር ስላለብኝ በትንሽ በተራ ነገር መጥፋት ስለሌለብኝ አቀሳስረው እዚህ ጋር የሆነ ከርቸሌ ለመክተት እንደዛ ነው ያሰቡት። የሆነ ነገር ተናግሬ እኔ የሆነ ስነ ስርዓት ቴዲ የምትባለው ሰውዬ ስነ ስርዓት ከአቅሜ በላይ አትዝለል። አክብሬ ያለው ይቅርታ ብለህ መታል። ቤቴ ገዛ ቤቴ አክብሬ ያለው ይቅርታን ተቀብያለሁ። የማይሆን ነገር ካወራህ አድርሱለት። እማምላክን የማይሆን ነገር ውስጥ ትገባለህ። እማምላክን የምሬ ነው። ለምን ጸጥ አድርጌ ነው የምገባው? ንፍጣም እኔ በቃ ነገርኳችሁ። እኔን ማንም ሰው ይናገረኝ። እኔ ማንም ሰው ችግር የለብኝም። ከኔ ከእንትኔ ከክብሬ የሚቀንስ ነገር የለም። ገባችሁ? ከሚዛን ያልወርድም። በጣም ክብር አለኝ። በጣም ማንም ሰው ጋር ክብር ላይኖረኝ ይችላል፣ ግን ለራሴ በጣም ትልቅ ክብር አለኝ። ገባችሁ? ስለዚህ እኔ አቶ ሰቱ ሳለሁ የሚል ከሆነ ስነ ስርዓት። ኧረ በመድኃኒዓለም ስም ቀዘነ እኮ ቀዘነ፣ ማምላክን ቀዘነ። ወንድ ልጅ አይደል እንደ ወንድ ልጅ ለምንድን ነው በየደቂቃው ዝም ብሎ የሚተረተረው? ለምን እኔ ራሴን ተቆጣጠሬ እንድኖር ለምን አይተወኝም? አሁን ይሄ ምን ይባላል? አሁን ይሄ ምንድን ነው? አሁን ማነው ዲቃላ? ማነው ሹጣም? ማነው ዲቃላ? አይደረግም፣ በቃ አይደረግም። አንድ ሰው እርቅ ወረደ ሰላም ሆነ አይደል? አርፎ መቀመጥ፣ በቃ አርፎ መቀመጥ፣ ሰላም መሆን። እኔ እና እሱ ምንም አይነት ማንም ጋር ጠብ የለኝም። እማምላክን ከማንም ሰው ጋር እኔ ጠብ የለኝም። ከሁሉም ጋር ደግሞ ሰላም አውርጃለሁ። ምክንያቱም በሰላም መስራት ስለምፈልግ፣ ሰውም እንዲበጠበጥ አልፈልግም። በእኔ ምክንያት ማንም መተረማመስ የለበትም። እሺ እርቅ አውርጃለሁ፣ ግን ማንም ሰው ጋር ቪዲዮ አልሰራም ብዬ ነግሬያቸዋለሁ። ከማንም ሰው ጋር እንደ ድሮ ልሆን አልችልም። ገባችሁ? የወጋ ቢረሳ የተወጋ የሚባል ነገር አለ እና ችግር የለውም። እኔ ማምላክን ሰላም ነኝ። እግዚአብሔር ሰላምታ ማንንም ሰላም እላለሁ። ገባችሁ? ውስጤ ንጹህ ነው። ማምላክን የምሬ ነው። ግን በየቦታው ልጆቼን ሊናገር ማንም እየተናገር አይደለም፣ ግን ማንም ሊናገር አይችልም። ማንም እኔ የማይሆን ነገር ውስጥ አትክተቱኝ። ማንም እዚህ ጋር ፎቶ ሊዘቀዝቅ ፎቶ ሊከረብት ይችላል። ለእኔ እሱ ጭራሽ ደንታ አይሰጠኝም። ለእኔ ሞራኔ አይደለም። ሞራኔ እኔ ያውቃለሁ ምን ማድረግ እንዳለብኝ ማለት ነው። ስለዚህ ተከበር፣ እሺ ተከበር። አልደረስኩብህም። የሚያኖር ቤት ነው። የሚያደምቁ የኔ ልጆች ናቸው። ገባ? ስትገባ አጅበው የሚገቡት የኔ ልጆች ናቸው። ጭራሽ ሽርሙጣ ልጅ ምናምን ዲቃላ ይላል እንዴ? በዛ በቃ ማንም እየመጣ ፉን ይከፍታል። አላየሁትም። እኔ እኮ ሼር ተደርጎልኝ ነው አሁን የማየው። ለምንድን ነው ሼር ወይ ሜንሽን አታድርጉኝ በእናታችሁ። በቃ ልኑርበት። እኔ እንደው በእናታችሁ ነው ያለምናችሁ። እኔ ምሬን ነው። ቆይ አፍራ ቆይ አንዴ እኔ አላሳዝናችሁም። ቆይ ሌላውን ተውት። እኔ በቃ ብዙ ነገር እኔ ግዴታ መለፍለፍ ማውራት አለብኝ ማለት ነው። የተናገረ ሰው ብቻ ነው ተበዳይ ማለት ነው። የተናገረ ሰው ብቻ ነው የሚጎዳው ወይንም የሚያመው ማለት ነው። በቃ እመቤቴን እኔን የሆነ ነገር ውስጥ ለመክተት ነው። እሺ እመኑኝ። እኔ ብጠፋ እንኳን በማንም አልጠፋም። ተረጋጊ። ሙዚቃሽን ክፈሽ፣ እሱን ፎርጌት አድርጊ፣ ጌምሽን ተጫወቺ። በቃ ሜንሽን አታድርጉኝ። በቃ የምትወዱ ከሆነ ሜንሽን አታድርጉኝ፣ ሼር አታድርጉኝ። እኔ አልቅም። ማንም ሰው ሼር ሲያደርግልኝ ገብቼ ስለማይ
የዛኔ እኔ ሌላ ነገር ውስጥ እገባለሁ። ከፍ ካልኩ እከፍላለሁ፣ ከወረድኩ እወርዳለሁ። ክብር ማለት ዝም ብሎ በአፍ የሚወራ የሚቀደድ ምናምን አይደለም። በቃ ስነ ስርዓት አለኝ። ዝም በሉ በቃሽ አትበሉ። በቃሽ ካላችሁ ለእኔ እንትን አትበሉ፣ አሸራ አታድርጉልኝ። ስለዚህ እኔ ማንም ጋር ጠብ የለብኝም። በጣም ነው የማከብራቸው። ስመጣ በስርዓት ተቀብለውኛል። ምንም ነገር እንትን የለም እና ቴዲ በጣም ወጥ ረገጥክ ወንድሜ፣ በጣም ወጥ ረገጥክ። በጣም ብዙ ሪከርድ ደርሶኛል፣ በጣም ብዙ ነገሮች እና ያን ነገር ትቼ ነው ይቅርታ ስትለኝ እሺ ችግር የለውም ብዬ ይቅርታ የተቀበልኩትና ምንም ቢሆን በእጄ ጎርሳችኋል። ስለዚህ ስነ ስርዓት ያዙ። እኔ በእኔ በእጄ እንደ እናት በእኔ በእጄ ጎርሳችኋል። ስለዚህ ሌላ አላፊ አማርኛ ባንወራራ ጥሩ ነው። ስለዚህ ተው። እኔ ማርያምን እመቤቴን በቃ ማለት ለመኖር እና የሆነ ለመስራት ጉጉት ስላለኝ ሰርቼ ማሳየት ስለምፈልግ በጣም ከሚገባኝ በላይ አንገቴን እየደፋሁ ነው። ግን አንዴ ይሰበራል። እሺ ዝምታ ዝም ብዬ አልቀርም። አንድ ቀን ይሰበራል። ሲሰበር ደግሞ እንደ እናንተ ላይ ብላይ መጥቼ መቀደድ አይደለም። እናቴ ትሙት የምርዴ ነው። ስለማታውቁት አታውሩ። በቃ ከላይ ያለው ነገር ልታውቁ ትችሉ ይሆናል። ማንም ሰው ያቀኛል። እቀልዳለሁ፣ እጫወታለሁ እስከ ጥግ ድረስ። ግን ደግሞ አለቀጥ ወጥ የረገጠ ሰው ካለ እኔ ወንድ ነው ምናምን ጾታ የምንለየው በእቃችን እንጂ ልብን ነው ወንድ ልጅ ወንድ የሚያስብለው። እንደ ሴት ወጥቶ ማውራት ተገቢ አይደለም። እኔ አንድ ነገር ሳልተነፍስ ስንቱ ተወራ እና እኔ ተውኝ፣ በቃ ተውኝ። እሺ አሁን በቃ ታያቸው። አንድ ጌም እየተጫወታን ጌማችንን እንጫወት በቃ። አይ አይደለም እየተልበሰበሰ በነጋኔ ላይ ሁሉም ሰው ናዲያ እየወረደብኝ ነው። እኔ ምን አደረግኩኝ እንዴ? ከልጆች ውጭ እኮ ሁሉም ሰው በቃ ይሆናል አይደለ? የማይሆን ነገር ይሰጥሻል። በቃ እኔ በቃ ችግር የለውም እናቴ፣ አንቺ ጌምሽን ተጫወች። በቃ ምንም ነው በቃ ያለሽበት ቦታ ነው። በቃ ስታፕ ዝም በይ። በቃ ጌምሽን ተጫወች ያለሁበትን ቦታ እንዴ። እና ሰው ታሞ እንጂ ፈርቶ ይሞታል እንዴ? እናቴ ትሙት አመሜ እንጂ ፈርቻ አልሞትም። ኧረ እናቴ ትሙት ላል ኧረ በኢየሱስ ክርስቶስ ስም እናቴ ቆይ ምንም ይምጣ ለምን አይዋክሽ ላሰቡትን አስበው ነው። ስሚ እዚህ ጋር ቲክታክ እሱ የሚያወራው ምንድን ታዩ? እኛ ፋሚሊዎች አለና እኔ እህትሻለሁ፣ ቤተሰብ አለ፣ ፋሚሊ አዳኞች አለ። በቃ ለእነሱ እስቲ ዝም በይ። ማውራት ካለብን እኛ እናወራለን እኮ አልኩሽ። አረ ማንም ሰው አያወራ። እኔ ከወሬ ምንም የማገኘው ነገር የለም ጭራሽ። እኔ ዝቅ እንዲል እንዴ ማንም ሰው ይውላችሁ አይደለም። ቆይ አንዴ ፎቶ ልዘቀ